ያለምንም ጥርጥር አሽረል አዋኺርን ሙሉ በዒባዳ ያሳለፈ ሰው ለይለቱል ቀድርን ያገኛል። አንዳንድ ሰዎች ምልክቱን ይጠይቁና በማግስቱ ምልክቱ ከታያቸው ወይም ምልክት የሚመስላቸውን ነገር ካዩ ከዛ በኋላ መስጊድ ይሰናበታል። ለይለቱል ቀድር ታይቷል፣ ሐጃ ወጥቷል ይላል። ይሄ መባል የለበት። ከጎናችን የሚሰግድ ወንድማችን ለማንቃት በትከሻ እና በእግር መንካት ሶላታችን ያበላሸዋል ወይ? ጀዛኩሙላሁ ኸይረን። ያው እንቅልፍ ስላስቸገራቸው እንዳይወድቁ በመፍራት ነው። ችግር የለም። ለሐጃ እስከሆነ ድረስ ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ባለቤታቸው ቤት አይሻ ጋር ሆነው ሶላት የሰገዱ ስጁድ ሲያደርጉ እግራቸውን ነካ ያደረጉ እግራቸውን ይሰበስቡ ነው። ተራዊህም ተሐጁድን በአንድ ሌሊት መስገድ ቢድዓ አይደለም። ከቀደምቶች ተራዊህም ተሐጁድን በአንድ ሌሊት መስገድ ቢድዓ ነው ያለ አንድ ዓሊም ማምጣት አይቻልም። ከቀደምቶች ቅርብ ጊዜ ካሉና አልባኒን ጨምሮ ያሉ አሉ። ነገር ግን ሚነል ሙተቀድሚን ወሚነል ሙተወሲጢን በአንድ ሌሊት ከ11 ረካ በላይ መስገድ ቢድዓ ነው ያለ አንድ ዓሊም ማምጣት አይችሉም። በዘመኑ ይሄ መሰላ ያነሱ ብዙ ሰዎች እንዳቅማቸው ዒባዳ እንዳያደርጉ ብዥታ ውስጥ የሚከቱ ሰዎች ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. የአላህ ፈቃድ ከሆነ ፊት ለፊታችን ባሉ የተወሰኑ ደቂቃዎች ከእናንተው የመጡ የተወሰኑ ጥያቄዎችን የምናይ ይሆናል። ዛሬ ከምናያቸው ጥያቄዎች የመጀመሪያው የዒድና የጅሙዓ ትጥበትን በአንድ ላይ ነይቶ መታጠብ ይቻላል ወይ? በመሰረቱ የጅሙዓ ትጥበት ግዴታ ነው አይደለም፣ ኺላፍ አለበት። ጅምሁር ዑለማ አይመቱል አርባዓን ጨምሮ የጅሙዓ ትጥበት ሱና እንደሆነ ነው የሚናገሩት። ሱና እንጂ ግዴታ አይደለም። ነገር ግን የተወሰኑ የሐዲስ ሊቃውንት ጥቂት ፉቃሃዎችን ጨምሮ የጁሙዓ ትጥበት ግዴታ እንደሆነ ተናግረዋል። ይህን የሚያሳዩም በርካታ ሐዲሶች አሉ። የሆነ ሆኖ የጁሙዓ ትጥበት የጠበቀ ሱና ነው። ገላው ለቆሸሸ ሰው ግዴታ ነው ማለትም ይቻላል። የዒድ ትጥበት ደግሞ ሱና ነው። የዒድ ትጥበት ሱና ነው። ሰውነቱ ቆሾ መስገጃ ስፍራ ላይ አብሯቸው የሚቆይ ሰዎችን አዛ የሚያደርግ ጠረን ከሱ የሚወጣ ሰው ከሆነ ይሄኔ ቆሻሻ ሰው የሚያስቸግር ነገር መወገድ ስላለበት እሱም ግዴታ ይሆናል። የሆነ ሆኖ ሁለቱም ተመሳሳይ ትጥበቶች ከሆኑ ወይም አንዱ ሱና ወይም ሌላኛው አንዱ ሱና ሌላኛው ዋጅብ ከሆነ ሱናውን ዋጅብ ውስጥ አካቶ መታጠብ ይቻላል። የሁለቱም ዓላማቸው ቆሻሻን ማስወገድ ነው። ስለዚህ ጁሙዓና ዒድ አንድ ቀን ላይ ከተገናኙ ጀናባና የጁሙዓ ትጥበት አንድ ላይ ከተገናኙ አብረው ይቻላል። ነገር ግን ጀናባና የጁሙዓ ትጥበት ከተገናኙ ዋናው ንያ ጀናባ መሆን አለበት። ከጀናባ መታጠብ ምንም ኺላፍ የለም ግዴታነቱ ላይ። ጁሙዓ ነው የምታጠበው ጀናባን እዛ ውስጥ አስገባለሁ ከማለት ይልቅ ጀናባን ነው የምታጠበው ጁሙዓን እዛ ውስጥ አስገባለሁ ማለት የተሻለ ይሆናል። በፈጅር ወቅት በፊት የአውራ ወቅት ነው ተብሏል። ከሱብሒ በኋላ የሚተኙ ሰዎች ይህ ወቅት የአውራ ወቅት አይሆንም። በስራ ምክንያት ከሆነ ከፈጅር በኋላ የሚተኛው ማታ እየሰራ የሚያደርሰው አሊያ ደግሞ አሁን ላይ አሽረል አዋኺር ላይ እንደሚታየው ከሆነ አልሑክሙ የዱሩ መዓ ዒለቲሂ ውጁደን ወዐደማን። በእንቅልፍ ሰዓት ልጆች ሳያስፈቅዱ አይግቡ የተባለው በዛ ሰዓት መገላለጽ ስለሚኖር ነው። በዛ ሰዓት የሚተኛ ሰው ተመሳሳይ ነው ሕክሙ የሚሆን። የመኝታ የእንቅልፍ ዝክሮችን ማታ ብቻ አይደለም የሚባሉት። ስራው ማታ ሆኖ እንደ ጥበቃ ተረኛ ሰራተኛ ማታ ማይተኛ ሰው የማታውን ዝክር ቀን በሚተኛበት ጊዜ ዝክር ይበል ተብሏል። እዚህም ጋር ማታ የማይተኛ ሰው ጠዋት ከሆነ መደበኛ የእንቅልፍ ሰዓቱ ያ የአውራ ሰዓት ይሆናል። መገባት የለበትም በዛ ሰዓት። ሌላኛው ጥያቄ ከማ የቁሉ አሳኢል አው አሳኢላ እኔ ቤተሰቦቼ ካፊሮች ናቸው፣ አባቴ ይቅማል፣ ያጨሳል፣ ሱሰኛ ነው፣ እሱን መርዳት ይበቃልኛል ወይ? የምልከውን ገንዘብ ለሱሱ ነው የሚያውለው። ያሳደገችኝ አያቴንም ብር ብልክላት አው ስልክላት የሚወስድባት እሱ ነው። የምልከው ገንዘብ ይበቃልኛል፣ ያብራሩልኝ። በሱ የተነሳ እሷንስ እንዴት አድርጌ ልርዳት? ጀዛኩሙላህ ኸይር የሚል አባት ከተቸገረ መሰረታዊ ለሆኑ ነገሮች ከተቸገረ
መርዳት ይቻላል። የሚያስፈልገውን ያክል የግዴታውን የሚበላበትን፣ የሚጠጣበት፣ የቤት ኪራይ የሚከፍልበት ይሄ ማድረጉ ግዴታ ነው። የልጆች ወንድም ይሁን ሴት አቅም ከሌለው ይህ ሲደረግ እሱ እንደተባለው ለሱሱ የሚያውለው ከሆነ የቤት ኪራይን ለአከራይ መክፈል ነው። የቤት አስፈላጊ አስቤዛዎችን ቀጥታ ገዝቶ ማስገባት ነው። ለሴት አያት ወይም ለአሳዳጊ የሚሰጠውን በተመለከተ ምን ያስፈልግሻል ያሉ የሚያስፈልጋትን ያክል ብቻ ቁጥሮ መስጠት። ለእሷ ከተላከ በኋላ ከእሷ ወስዶ ማጨሱ መቃሙ ላኪዋን አያስጠይቅም። ግዴታዋ አያቷን መርዳት ነው፣ አባቷን መርዳት። መሰረታዊ ለሚባሉ አስፈላጊ ሐላል ለሆኑ ነገሮች ከተላከ በኋላ እሱ ለሌላ ነገር ቢያውለው በስራው የሚጠየቀው እሱ በቀጥታን ካቃምበትን ካጭስበት ብሎ መስጠቱ፣ ሊያጭስ ሊቅም እንደሚችል እየታወቀ ጥሬ ገንዘብ ለሱ መስጠቱ ያስጠይቃል። ስለ ለይለቱል ቀድር ምልክት ያብራሩልን ጀዛኩሙላህ ኸይረን አሚን። ለይለቱል ቀድር ምልክቱን ማወቁ አይደለም አሳሳቢው፣ የለይለቱል ቀድርን ሌሊት በዒባዳ ማሳለፉ ነው የሚያሳስበው። አላህ ደብቆታል ለይለቱል ቀድር መቼ እንደሆነ በትክክል ከለይለቱል ቀድር ነው ተብሎ ከሚገመትበት ቀን ምሽት አንስቶ እስከ ጎህ የሚቀድበት ሰዓት ድረስ በዒባዳ ያሳለፈ ሰው ለይለቱል ቀድርን አግኝቷል። ያለምንም ጥርጥር አሽረል አዋኺርን ሙሉ በዒባዳ ያሳለፈ ሰው ለይለቱል ቀድርን ያገኛል። አንዳንድ ሰዎች ምልክቱን ይጠይቁና በማግስቱ ምልክቱ ከታያቸው ወይም ምልክት የሚመስላቸውን ነገር ካዩ ከዛ በኋላ መስጊድ ይሰናበታል። ለይለቱል ቀድር ታይቷል፣ ሐጃ ወጥቷል ይላል። ይሄ መባል የለበትም። ኢብኑል ጀውዚ እንዳሉት አሽረል አዋኺርን ሙሉ በዒባዳ ያሳለፈ ያለምንም ጥርጥር ለይለቱል ቀድርን አግኝቷል። አሽረል አዋኺር 10 ቀን ወይም 9 ቀን ለይለቱል ቀድር የአንድ ሺህ ወር አጅር የሚያሰጥ ነውና በአሽረል አዋኺር ውስጥ አይደለም ያለው በአመቱ ውስጥ አንድ ሌሊት ነው ቢባል ኢብኑል ቀይም አመቱ ሙሉ ቆም ነበር ብላ ለይለቱል ቀድርን ፍለጋ ሳልተኛ አድር ነበር፣ ለይለቱል ቀድርን ስፈልግ አድር ነበር ብላ። ስለዚህ የምልክቱን ጉዳይ እንቶ በለይለቱል ቀድር ምሽቶች አሽረል አዋኺር ረመዳን በዒባዳ እናሳልፍ። ለእውቀት ግን ለጠቅላላ እውቀት ኢማሙ አሕመድ ረሒመሁላህ ተዓላ በዘገቡት ሐዲስ ላይ እንዳለው ሌሊቱ ማይሞቅም ማይበርድም ሌሊት ነው። ሳኪን የተረጋጋ ሌሊት ነው፣ ብርሃናማ ሌሊት ነው የሚል ዘገባ አለ። ኢማም ሙስሊም በዘገቡት በሌላ አተር ላይ ደግሞ እንዳለው በማግስቱ ፀሐይ ሲወጣ እንደ ሌላ ጊዜ የሚያቃጥል አብዝቶ የሚሰራጭ ብርሃን አይኖረውም። ወደ አድማስ ወደ ግራ ወደ ቀኝ የሚሰራጭ እንደ ሌላ ጊዜ የተለመደ ብርሃን አይኖረውም በዛ ቀን ፀሐይ ሲወጣ ተብሏል። የለይለቱል ቀድር የሌሊቱ ብርሃን ቶሎ ስለማይጠፋ ንጋት ላይ የሚወጣውን የፀሐይን ብርሃን ደብዘዝ ያደርጋል ተብሏል። ከዛ ውጪ ውሻ አይጮህም፣ ውሃ ጨው አይልም ነው ኢላገ ዛሊክ የሚሏቸው ነገሮች አሉ። እነዚህ ሐዲስ ላይ ማስረጃ የሌላቸው ናቸው። ሌላኛው ጥያቄ ከአሱር በፊት ቅብልያ አለ ወይስ የለም ያብራሩልን። ቅብልያ እንደ ዙህር እንደ ፈጅር አይነት ቅብልያ የለም። ነገር ግን ከአሱር በፊት 4 ረካ የሰገደ ሰው አላህ ይዘንለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከአሱር በፊት 4 ረካ የሰገደ ሰው አላህ ይዘንለት ብሏል። ይሄ ሐዲስ ሐሰን ነው። ضعيف ነው ያሉ ዑለሞች አሉ። ሐሰን ነው ሶሂህ ነው ማለት። ከዚህም አልፎ ነቢ ራሳቸውን ከአሱር በፊት ይሰግዱ እንደነበረ ከአሱር በፊት 4 ይሰግዱ እንደነበረ የሚያሳዩ ዘገባዎች አሉ። ስለዚህ ከአሱር በፊት የቻለ ሰው መስገድ ነው። ኺላፍ ስላለበት ግን እንደ ራቲባ ሁሌ እንደ ዙህር ቀብልያ ባዕድያ፣ እንደ ፈጅር ቀብልያ፣ እንደ ዒሻ ባዕድያ፣ እንደ መግሪብ ባዕድያ አዘውትሮ አይሰገድም። ራቲባ አይደለም፣ ከ12ቱ የሚመደብ አይደለም። ነገር ግን ወፍዐሉል ኸይራ ሳቢቁ ወስተቢቁል ኸይራት ስለተባለ መስገድ ይቻላል። ሌላኛው ጥያቄ እኔ የጨረቃ ካርታ የሌለው ቤት ከጓደኛዬ ጋር ገዝቼ ነበረ። አሁን ሸጥነው 3 ወር ሆኖታል። ብሩንም ተከፋፍለናል። እኔም ለራሴ ጉዳይ እሱም ለራሱ ጉዳይ እያዋልነው ነው። በዚህ በጋራ ቤት ዘካ አለበት? አሁንስ ከሸጥነው በኋላ በብሩ ዘካ አለበት? ጀዛኩሙላህ ኸይር የሚን ቤት መሬት የተገዛው ሊኖርበት ተብሎ ከሆነ ዘካ የለበትም። አትርፎ ሊሸጥ ከሆነ የተገዛው ከተገዛበት ጊዜ ጀምሮ ዓመት ሲሞላው ተገምቶ ያወጣል ከሚባለው ዋጋ ዘካ ይወጅበታል። ስለዚህ ሊሸጥ ለገበያ ቀርቦ ዓመት ሞልቶት ከሆነ የተሸጠው ከተሸጠበት ገንዘብ ዘካ ይወጣበታል። ዓመት ሳይሞላው በፊት ከሆነ ገንዘቡ
እጅ ላይ ገብቶ ዓመት ሳይሞላው ቤቱም ለሽያጭ ቀርቦ መጀመሪያ ሊኖሩበት ተገዝቶ ከዛ ለሽያጭ ቀርቦ ተሸጠ፣ ገንዘቡ ዓመት አልሞላውም፣ ቤቱም ሻጭ እየተፈለገ ዓመት አልሞላውም፣ መሀል ላይ ገንዘቡ አለቀ፣ ምንም የለበትም። ቤቱ ዓመት ሞልቶት ከነበረ ለሽያጭ ከቀረበበት ጊዜ ጀምሮ ዘካ አለበት። ወይም ገንዘቡ በእጅ ከገባ በኋላ ዓመት ሙሉ ዘካ የሚወጅብበት ያክል ገንዘብ እጅ ላይ ከተቀመጠ ዘካ አለበት። ቀድሞ ዓመት አልሞላውም፣ ገንዘቡ እጅ ላይ እንደገባ አለቀ። በተለያዩ መሰረታዊ ጉዳዮች ወጪ ተደረገ ከዘካ ሽሽት ሳይሆን መጀመሪያም ቤቱ ለትርፍ ተብሎ አልተሸጠም፣ ይሄኔ ዘካ የለበትም። ለትርፍ ተብሎ ተገዝቶ ከነበረ ዓመት ከሞላው ዘካ ይወጅብበታል። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም ሱብሒ በጀማዓ ሰግዶ የሰገደበት ቦታ ላይ ፀሐይ እስክትወጣ ድረስ ዚክር ያለ ከዛም ተነስቶ ሁለት ረካ የሰገደ ኢላ አኺሪህ የሚለውን ሐዲስ ያብራሩልን። ከዚህ ሐዲስ ጋር በተያያዘ አንድ ሱብሒን ሰግዶ በተቀመጠበት እዛው ወንበር አግኝቶ ከመሬት ተነስቶ ወንበሩ ላይ ቢቀመጥ ችግር አለውን? እዛው ቦታ ላይ ከመሆኑ ጋር ችግር የለም። ዋናው ከሰገዱበት ስፍራ ለመራቅ ነው። በል የተወሰኑ ዕለሞች እንዳሉት ከመስጂድ አለመውጣት ነው። ሶፍ ለወል ሰግዶ ሶፍ ለወል ባይመቸው ሁለተኛ ሶስተኛ ሶፍ ሄዶ ተደግፎ ቁጭ ቢል ጥግ ሄዶ ቁጭ ቢል ችግር የለም። ነገር ግን እንደሰገዱበት ቦታ አይሆንም አጅሩ። በላጩ የሰገዱበት ቦታ ላይ አቀማመጥ ራሱ እንዳለው አንዳንድ ሐዲሶች ላይ ከሶላት በኋላ 100 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ያለ እግሩን ሳያስተካክል የሚሉ ዘገባዎች ሁሉ አሉ። አቀማመጡ ራሱ ታቲር አለው ተጽዕኖ አለውና እዛው የሰገዱበት ቦታ ላይ በዛው አቀማመጥ ላይ ለአላህ ሰበርብር ብሎ ተናንሶ ተቀምጦ አላህ መማጠን አጅሩ ይበልጣል። ነገር ግን ከመስጂድ እስካልወጣ ድረስ ሱብሒን በጀማዓ የሰገደ ከዛም መስገጃው ላይ የተቀመጠ ማለት መስገጃው ማለት የሰገደበት ቦታ ማለት ነው። ይህ በእንዲህ እንዳለ ሴት ልጅ ቤቷ አላህ ካገራላት ልጆቿ ጋር እህቶቿ ጋር ሰራተኛዋ ጋር በጀማዓ ሰግዳ ፀሐይ እስኪወጣ ድረስ ቁጭ ብላ ዝክር ዱዓ አድርጋ ከዛም ተነስታ ወደ ረካ ብትሰግድ ይሄ ነገር ታገኛለች ብዬ ተስፋ አደርጋለሁ ብሏል አልኢማም ኢብኑ ባዝ ረሒመሁላሁ ተዓላ። ሁለተኛው ዝክር እያሉ በመሃል ማውራት እንዴት ይታያል? ማውራቱ ግዴታ ከሆነ እንግዲህ አስፈላጊ ነገር ከሆነ ብዙ ስራዎች ጉዳዮች ከዚህ ከሚወራው ወሬ ጋር የተያያዙ ከሆኑ አጭር መልስ መስጠት። አገልጋይ ሰራተኛ የሆነ ነገር ቢጠይቁ ልጆች የሆነ ነገር ቢጠይቁ መልስ አለመስጠቱ ብዙ ነገር የሚያስተጓጉል ከሆነ አጭር መልስ ችግር የለም። ጨዋታ ወሬ ከሆነ ያቋርጠዋል። ሹሩቅ የሚለው ዘመናዊ ሰዓቶች ላይ የሚያሳየው ጊዜ ፀሐይ የሚወጣበት ነው ወይስ ከፍ የሚልበት ጊዜ ነው? ከሱብሒ በኋላ መተኛት እንዴት ይታያል? ሹሩቅ ተብሎ በዘመናዊ ሰዓቶች የሚቀመጠው ፀሐይ የሚወጣበት ነው። ሹሩቅ ከዛ በኋላ ከሩብ ሰዓት በኋላ ያለው 15 ደቂቃ ምናምን በኋላ ሹሩቅ ተብሎ ከተጻፈው ሰዓት በኋላ 10 ደቂቃ 15 ደቂቃ ፀሐይ ከፍ ስትል መጠበቅ አለበት። ሹሩቅ የሚባለው እሱ ነው። አራተኛ ከሱብሒ በኋላ መተኛት እንዴት ይታያል? አስፈላጊ ሆኖ ከተገኘ ችግር የለም። ማታ ያልተኛ ሰው ከሆነ ደክሞ ወይም ታሞ ወይም ስራ በዝቶበት ማታ ያልተኛ ሰው ከፈጅር በኋላ መተኛት ችግር የለም። ነገር ግን ቢቻል ዝክሩን ጨርሶ ትንሽ ቆየት ብሎ መተኛት። ከፈጅር በኋላ ከአሱር በኋላ አትተኙ የሚል ሶሒህ ሐዲስ የለም፣ ግን አይመከርም። ከጤንነትም አንፃር በዛ ሰዓት የሚተኛ እንቅልፍ ጤነኛ አይደለም። ማታ በበቂ ምክንያት ላልተኛ ሰው ግን አላህ ጤነኛ ያደርገዋል። ማታ በማይረባ በወንጀል ያሳለፈ ሰው ከፈጅር በኋላ መተኛቱ በሽታ፣ ማታ ተኝቶ ሳለም ከፈጅር በኋላ መተኛቱ በሽታ። ነገር ግን ማታ ጉዞ ላይ ካደረ አልያ ደግሞ ከባድ ጉዳይ ላይ ወይም ህመም ላይ ሳይተኛ ካደረ ፈጅር ላይ መተኛት ችግር የለው። ምንም ምክንያት ሳይኖር ግን ከፈጅር በኋላ መተኛትን ደጋግ ቀደምቶች ይጠሩ ነበር። የነቢ ሱሐቦች ሱና አይደለም። ሪዝቅ የሚከፋፈልበት ሰዓት ነው። አላህ የሚወሳበት ሰዓት ነው። ሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን፣ ሲመሽና ሲነጋ አላህን ማድራት አላህን ማወደስ ነው። አዋፎቹም ጋር አላህን ያወድሳሉ። ዑድር የሌለው ሰው መተኛት የለበትም። ቢተኛ ግን ወንጀል ሰርቷል አይባል። መተኛት ሐራም ነው የሚባለው በሶላት ሰዓት መተኛት። ስራ ቦታ ብዙ ሰው እየጠበቀ ኃላፊነትን ትተህ መተኛት ባህሉ መጀራ። ሌላኛው ጥያቄ ከጎናችን የሚሰግድ ወንድማችን ለማንቃት በትከሻ እና በግር መንካት ሶላታችን ያበላሸዋል ወይ? ጀዛኩሙላህ ኸይረን። ያው እንቅልፍ ስላስቸገራቸው እንዳይወድቁ በመፍራት ነው። ችግር የለም። ለሐጃ እስከሆነ ድረስ ችግር የለም። ነቢያችን ሰላቱ ሰላም ባለቤታቸው ቤት አይሻ ጋር ሆነው ሶላት የሰገዱ ስጁድ ሲያደርጉ እግራቸውን ነካ ያደረጉ እግራቸውን ይሰበስቡ ነው። አስፈላጊ የሆኑ ሐጃ አስፈላጊ የሆኑ ለጫወታ ለዓበት
ሳይሆን ለቁም ነገር ለራስም ይሁን ከሌሎች ጋር ለተያያዘ ነገር እንቅስቃሴ ማድረግ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ኡማማን የልጅ ልጃቸውን አዝለው ይሰግዱ ነው። ስጁድ ሲያደርጉ ሩኩዕ ሲያደርጉ ያስቀምጧታል። ጨርሰው ሲነሱ አንስተው ያዝሏታል፣ ይታቀፏታል። መሰል የሆኑ እንቅስቃሴዎች ችግር የለውም። ሌላው ተራዊህ ሶላት ከኢማሙ ጋር ጨርሶ መስገድ ያለውን ደረጃ ፈልጌ መስገድ እፈልግና ውትር ከተሰገደ በኋላ የሌሊት ሶላት ይዘጋል የሚለው በኋላ ላይ ለመስገድ ስለምፈልግ ግራ ይገባኛል። በአንድ ሌሊት 2 ዊትር የለምና መልእክተኛው በአንድ ሌሊት ከ11 ረክዓ በላይ ሰግደው አያውቁም ሲባል ደግሞ ተራዊህም መስገድ የበዛ እና ቢድዓ አይሆንም ኢላኺሪ የሚል የበየዓመቱ ተቅሪበን የሚደጋገም ጥያቄ ነው። ተራዊህም ተሐጁድም በአንድ ሌሊት መስገድ አዎ ቢድዓ አይደለም። ከቀደምቶች ተራዊህም ተሐጁድም በአንድ ሌሊት መስገድ ቢድዓ ነው ያለ አንድ ዓለም ማምጣት አይቻልም። ከቀደምቶች ቅርብ ጊዜ ካሉና አልባኒን ጨምሮ ያሉ አሉ። ነገር ግን ሚነል ሙተቀድሚን ወሚነል ሙተወሲጢን በአንድ ሌሊት ከ11 ረክዓ በላይ መስገድ ቢድዓ ነው ያለ አንድ ዓለም ማምጣት አይችሉም። በዘመኑ ይሄ መሰላ ያነሱ ብዙ ሰዎች እንዳቅማቸው ዒባዳ እንዳያደርጉ ብዥታ ውስጥ የሚከቱ ሰዎች አልባኒ ነው ያሉት። በቅርብ ካሉ የሚታወቁ ኢጅቲሃድ ዑለሞች በየጊዜው ኢጅቲሃድ ያደርጋሉ። ኢጅቲሃዱ ትክክል ሊሆንም ላይሆንም ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ከ11 በላይ ሰግደዋል። ቡኻሪ ቅራ፣ ሙስሊም ቅራ 9ም ሰግደዋል፣ 11ም ሰግደዋል፣ 13ም ሰግደዋል። ይሄ የእሳቸው የግል ዒባዳቸው ነበር። በአንዱ ቅያም 5 አካባቢ ጁዝ እየቀሩ ማለት ነው። ተመልከቱ፣ አንዴ በቆሙበት 5 ጁዝ አካባቢ ይቀራሉ። ከዛ ሩኩዕ ያደርጋሉ። ሩኩዑም 5 ጁዝ ለመቅራት ያክል የቆሙትን ጊዜ ይወስዳል። ስጁዱም ከዛ ትንሽ ቢያንስ ነው። በዚህ መልኩ ከእሳቸው ጋር እነ ሁዘይፋ እና አብዱላህ ብን መስዑድ ገብተው ሁዘይፋ ከአንድ ቀን ከእሳቸው ጋር ቆሜ እንደው ሸር መጥፎ ነገር አሰብኩ ብሏል። ምን አሰብኩ ሲሏቸው ትቻቸው ልቀመጥ አሰብኩ ብሏል። እንዲህ ነበር የሚሰግዱት። ስለዚህ 11 ብቻ እንስገድ የሚል ሰው እንደዚህ አይነቱን 11 ከሆነ የሚሰግደው እሰይ እኛም አብረን እንሰግዳለን። ሌሊቱ ሙሉ ሰግድ ታድራለህ ማለት ያን ያልቻለሳ ከፊት 11 አንድ ጁዝ የሚቀራበት ሰግዶ ትንሽ አርፎ ተመልሶ መጥቶ ሌላ 11 ስገድ፣ 13 ስገድ፣ 23 ስገድ፣ 100 ይስገድ የሚከለክል ሐዲስ አምጣ። ነብዩ 11 ነበር የሚሰግዱት። ፕሮግራማቸው ይሄ ነበር። የሚበቃቸው ጊዜ ሌሊቱን በዚህ መልኩ ይሰግዱት፣ በዚህ ያበቃ ነበር። ውርዳቸውን መልካምን ነገር አንዴ ከጀመሩ ያጸኑት ነበር ይላል። ወይላ ሙስሊም ውስጥ ያለ ሐዲስ 9 ሰግደዋል፣ 13ም ሰግደዋል። ቡኻሪ ውስጥ ያለ ሐዲስ። ሌላው ደግሞ ዋናው ከነቢ በዋነኝነት በቅድሚያ የሚያዘው የቃል መመሪያቸው የተግባሩ ኸሷኢስ ሊሆን ይችላል፣ የእሳቸው መለያ ሊሆን ይችላል። በቃላዊ ህጋቸው ድንጋጌያቸው ምን ብለዋል? ሶላቱ ሌይሊ መትና መትና፣ የሌሊት ሶላት 2 ረክዓ ነው። ይነጋብኛል ብለህ ከፈራህ አንድ ስገድና ዝጋው ውትር አድርጓል። ተመልከት፣ 2 ነው አሉ። ገደብ አላስቀመጡም። ለአንተ ተውት። ይነጋብኛል ካልክ አንድ ጨምርና ዝጋው። ስንት ነው ያለው? 2 እና 1 መሃል አላህ ብቻ የሚያውቀው ነው። ስገድ 80 ስገድ። የመዲና ሰዎች 38 ሰግዱ ነው በእነ ኢማሙ ማሊክ ጊዜ፣ ከዛም በኋላ ባለው ጊዜ። ስለዚህ ተራዊህም ተሐጁድም ሁለቱም መስገድ ችግር የለውም። ሌላው ማነው ዊትር ከተሰገደ በኋላ የሌሊት ሶላት ይዘጋል። ማን ያ የማን ተፍሲር እንደ የሚል አንድ ሐዲስ የለም። ዊትር ከተሰገደ በኋላ ይዘጋል እንደዚህ ምን ይል ባይሆን የሶላታችሁ መጨረሻ ዊትር አድርጉ የሚላል። የሶላታችሁ መጨረሻ ዊትር አድርጉ የሚላል። ይሄ አመቱን ሙሉ አድርጊው። ረመዳን ላይ ኢማም ሶላቱን እስኪጨርስ ድረስ ከሱ ጋር አብሮ የሰገደ ሌሊቱን ሙሉ ሲሰግድ እንዳዳር ይቆጠርለታል ስለተባለ ረመዳን ላይ ዊትሩን ከኢማሙ ጋር ጨርሱት። ከዛ በኋላ ቤት ተከሄዶ 2 ረካ መድገም ይቻላል፣ ችግር የለም። ዊትር ከሰገዳችሁ በኋላ ሌላ ሶላት አትስገዱ ሳይሆን ሐዲሱ የሚለው አመሻሽታችሁ የሶላታችሁን መዝጊያ ዊትር አድርጉት። አንተ ከኢማም ጋር አብሮ መስገድ ሌላ ትሩፋት ስላለው ሌሊቱን ሙሉ ሲሰግዱ እንዳደሩ ያክል አጅር ስለሚያሰጥ እድል አገኘህ ስገድ። ከኢማም ጋር ዊትር ጨርስ፣ ተነስተህ አትቁም አንዳንዶች እንደሚያደርጉት፣ ወይም ኢማሙ ወደ ዊትር ሲነሳ ተነስተህ አትውጣ፣ አብረህ ጨርስ ከኢማም ጋር ሰላም። የሙሉ ሌሊት ሶላት አጅር ይጻፍልሃል። ነው ኢማም አህመድ ከማሰላመትም አልፎ ኢማሙ ከማሰገጃ ስፍራው እስካልተነሳ ድረስ ከቦታቸው አይነሱም ነበር። ኢማሙ ሐታ የንሰሪፋ ዞር እስኪል ድረስ የሚለውን እስከ ጥግ ሲተገብሩት ማለት ዞር ማለት ማሰላመት ብቻ አይደለም። ኢማሙ አሰግዶ አሰላምቶ ጨርሶ ከማሰገጃ ቦታው እስኪነሳ ድረስ ማሙ መጠበቅ አለበት የሚል ፍቅህ ነበራቸው። ከዛ በኋላ ዊትርን ዝጊ ቤት ሄዶ አላህ ያገራን ያክል መስገድ ይቻላል፣ የሚከለክል ነገር የለም።
ከረመዳን በፊት ዘካ የሚያወጣበት ቀን ሲደርስ በረመዳን አሽረል አዋኺር አወጣለሁ ብሎ ማረዘም ይቻላል? አይቻልም። ሶላትን ከወቅቱ ማዘግየት እንደማይቻለው ሁሉ ዘካንም ከወቅቱ ማዘግየት አይቻልም። ከረመዳን በኋላ ዘካው የሚደርስ ቀደም ብሎ በረመዳን ማውጣት ይቻላል። ይሄ ይቻላል፣ ችግር የለም። ማስቀደም ይቻላል። እስከ 2 ዓመትም እንደሚቻል ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው የአባስን ገንዘብ የ2 ዓመት ዘካ ተቀብለውታል፣ አስቀደሙ። ከዛ በላይ ስላልተገኘ ከነብዩ የተገኘ 2 ዓመት እስከ 2 ዓመት ይቻላል። ስለዚህ ሸዋል ላይ የሚወጅብበት ሰው ረመዳን ላይ ቢያወጣ ችግር የለውም። ረመዳን መጨረሻ ላይ የሚወጅብበት ሰው መጀመሪያ ላይ ቢያወጣ ችግር የለውም። ለማዘግየትና አሽረል አዋኺርን ለመጠበቅ ብሎ 10 ቀን ማዘግየት 3 ቀን ማዘግየት አይቻልም። አወጣ ጨረሰ፣ ሊሰጣቸው ያሰባቸው ሰዎች ሩቅ ስለሆኑ እስኪመጡ አንድ ቀን እስከሚቆይ ችግር የለውም የነየተላቸው ሰዎች። አማ እንዲሁ ገንዘቡን አስቀምጦ ጊዜው ከማለፉ ጋር አሽረል አዋኺርን መጠበቅ አግባብ አይደለም። አሽረል አዋኺር ላይ ማውጣት ተጨማሪ ፈዲላ ነው፣ አጅርን ተጨማሪ የሚያደርግ። ዘካ እንደወጀበ ማውጣት ደግሞ ዋጅብ ነው፣ ጊዜ የማይቀበሏቸው። ልትሞት ትችላለህ። ተጨማሪውን የጠበቅ ፈዲላውን ሱናውን የጠበቅ ዋናውን ግዴታ ሳትወጣ ልትሞት ትችላለህ። ሌላው ዘካን በወቅቱ አውጣ። በሙሐረምም እንደውም ሰለፎች ያወጡ የነበረው በሙሐረም ነው ተብሏል። ከፊሎች በሻዕባን ነው ተብሏል። ሻዕባን ለዝግጅት፣ ረጀብ ደግሞ ነው፣ ሙሐረም ደግሞ የዓመቱ መጀመሪያ ላይ ሁሉም የሚያስፈልገው ወጪ እንዲያገኝ። ረመዳን ላይ ተጨማሪ ሰደቃ ነበር የሚያወጡት። አሁን ላይ ነገሩ ተቀይሮ ዓመቱ ሙሉ ከሰደቃ ተቆጥበው ቆይተው ረመዳን ሲመጣ ዘካ ያወጣሉ። ተጨማሪው ሰደቃ ይቀራል። ይሄ መሆን የለበት። ዘካም በወቅቱ ንግድ በጀመርከበት ቀን አውጣ። ረመዳን ደግሞ ከራስ ከኪስህ አውጣ። ዘካ የአላህ ነው ያንተ አይደለም። ምስኪኖች ሰጠው ብለህም መመጻደቅ አይገባም። እንደው የምሰጠውን ጌታ የሰጠኝ ብለህ አመስግነህ ማውጣት ነው። هذا الله تعالى. السلام عليكم ورحمة الله وبركاته.